እኔ በቃ እህቷ ጋር ልደውል። እሺ ደውል። ኪራይ አንድ ዘፈን ልስፈልልህ ለአንተ ሚሆን ዘፈን ማይክ ኪራይ አሁን ለኪራይ ልዘፍንለት ነው። እሺ አንዴ ዝም በል አንተን የመሰለ ሌላ ሰው ቢኖርም ላይኔ ይሞላል እንጂ። ሰላም እንዴት ናችሁልኝ? ወደ ሰብለ ዩቲዩብ ቤተሰቦች ደህና ናችሁ ወይ? እኔ በጣም ደህና ነኝ፣ እግዚአብሔር ይመስገን። እንኳን ወደ ቻናሌ በሰላም መጣችሁ። ለኔ ቤት አዲስ የሆናችሁ ሰብስክራይብ በማድረግ የዶሏን ደግሞ በመጫን ቤተሰብ ሁኑ የኔ ውዶች። ይህን ቪዲዮ ደግሞ ስትጀምሩ በላይክ እና በሸር ጀምሩልኝ። እንኳን ደህና መጣችሁ እያለሁ እንግዲህ ጽናት በባለፈው ክፍል የቤት ሰራተኛዋ ጽናትን ሻወር ስትወስድ ፎቶ አንስታ ለቤት ይልካላት ነበረ። ቤቲም ደግሞ በዛ እንግዲህ ኪራን ጽናትና እሷ እንዲለያዩ ማለት ነው፣ አብረው እንዳይሆኑ። እሷ ደግሞ ወደ ቤት ያው ከቤት ተለያይተው ነበረ፣ እንደማይፈልጋት ነግሯት ከቤት ወጣ ነበረ። እና ቤቲ እንግዲህ ጤናኛ አይደለችም፣ ትንሽ እያበደች ነው ማለት ነው። እና እንግዲህ በዛ በፎቶ አስፈራርታ ጽናትን ከቤት እንዲለያዩ በሁለታቸው መካከል ክፍተት እንዲፈጠር አድርጋ እሷ ወደ ቤት ተመልሳ ነበረ። እና እንግዲህ በዚህም ደግሞ የሆነው ለዚህም ደግሞ ዋነኛ ተጠያቂዋ የቤት ሰራተኛዋ ናት። አዲሷ ቤት ሰራተኛ እንግዲህ ጽናት ከወጣች በኋላ ወደ እነሱ ቤት የተቀጠረችው በቤቲ አማካኝነት ነው። ይቺ የቤት ሰራተኛ ደግሞ ጎዳና ላይ ነበረ የምትኖረው። ልጇ በጣም ይታመምባት ታማሚ ልጅ አላት። እና በዛ በደካማ ጎኗ ገብታ ነው ማለት ነው ቤቲ እዚህ ቤት ገብታ እንድትሰራ ብዙ ገንዘብ እንደምትሰጣት ልጇንም እንደምታሳክምላት ስለነገረቻት በዛ ተስማምተው ነው ማለት ነው። ይቺ ልጅ እንግዲህ አንዳንዴ ችግር በቅቤ ያስበላል ይባላል። በእርግጥ መጥፎ ነገር ህይወታችን ላይ ሲፈጠር ወይ ድሃ ስንሆን ሊሆን ይችላል፣ የሆነ በቃ ማን አለ አይደለም ማያልፍ የሚመስለን ጊዜ ሊመጣ ይችላል። እና ያኔ ግን ሰዎችን በመጉዳትና የሰዎችን ህይወት በማበላሸት የኛን ህይወት ማስተካከል አለብን ብዬ እኔ አላምንም በበኩሌ ማለት ነው። ይቺ የቤት ሰራተኛዋን ብትሆን ችግረኛ ናት። ኦፍኮርስ ገንዘብ በጣም ያስፈልጋታል። ልጇ ታሞባታል፣ ልጅ አላት፣ ጎዳና ነው የምትኖረው፣ በጣም ገንዘብ ያስፈልጋታል። ግን ገንዘብ የምታገኝበት የሞከረችው መንገድ የሌሎቹን ህይወት በማበላሸት የሌሎቹን ደስታ በመንጠቅ እሷ ደስተኛ ለመሆን፣ ይሄ በጣም ከባድ ነው። ለፍታ ምናምን አይደለም፣ በቃ የሰዎችን ህይወት አበላሽታ የእሷን ደስታ ለመገንባት ነው። እና ያው አንዳንዴ እንደዚህ ማጣት ድህነት እንደዚህ ያደርጋን ይባላል። ግን ኖ ቆም ብለን ካሰብነው የሆነን ሰው ህይወት አበላሽተን በነዛ ሰዎች እንባ ላይ የኛን ህይወት እንደመገንባት ማለት ነው። አስቡ እንግዲህ። እና እኔ አልስማማበትም። ሰራተኛዋ ብትሆን ልክ አላደረገችም። ጥሩ ልብ አላት። ግን የፈለገ ቢሆን የፈለገ ቢቸግረን በጉልበታችን በላባችን የምናገኘውን ነገር እንጂ መስራት በሰው እንባ ወይም ደግሞ የሰውን ህይወት አበላሽተን አመሰቃቅለን አይደለም መሆን አለበት ብዬ አላምንም። ግን ኤኒዌይ ግን ሴትዋ እንግዲህ እንደዛ ናት። የነኪራ ቤት አሁን አዲሷ በጽናት ፈንታ የተቀጠረችው ማለት ነው። ቤቲ እዛ ቤት እንድትገባ ያደረገቻት ደግሞ እዛ ቤት የሆነ መረጃ እንድታመጣላት ነው። መረጃውን ካገኘች በኋላ በዛ አስፈራርታ ጽናትና ኪራ እንዲለያዩ ነው ቤቲ ሀሳቧም እቅዷም እሱ ነበረ። እንግዲህ ያ እቅዷ ተሳክቶላት በባለፈው ክፍል ጽናት እና ኪሩቤል ተለያዩ ማለት ነው። ጽናትም ከቤት ሄደች። ግን አንዳንዴ ደግሞ ፍቅር ያው ታውቃላችሁ፣ እውነተኛ ፍቅር ሲሆን ዝም ብላችሁ ብትናርጋችሁት የራሱ ጉዳይ ብላችሁ ትታችሁት አትሄዱ። የብዙ ሰው ህይወት የሚበላሸው ምንድነው ታውቃላችሁ? የሆነ አንደኛው አካል የሆነ ችግር በህይወት ውስጥ ይገጥመውና ወይም ደግሞ ስለ እናንተ ወይም ስለ አንደኛው ስለ ወንዷ ሊሆን ይችላል፣ ሴቷ ልትሆን ትችላለች፣ የሆነ ፈተና ውስጥ ገብተው ወይም ደግሞ ለእናንተ ብለው ዋጋ ቢከፍሉ እናንተ ግን ሳትረዷቸው ቀርታችሁ ስለጠላይ ነው እንደዚህ ስለሆነ ነው ብላችሁ ብትናርገ ነው አይደል የምንሄደው። ጽናት ግን እንደዛ አላደረገችም። በቃ ህልም እስኪመስላት ድረስ አንተ እንደዛ አታደርግም፣ በቃ የሆነ ነገር አለ አለች። በጣም እያንቋሸሻት አይታችሁ ከሆነ በጣም ያንቋሸሻት ነበረ። እንግዲህ ልቤን ተሰብረዋል አልፈልግም ስትለው መቼም ያንቺን ልብ አልሰብርም ብሎ ቃል ገብቶላት በባለፈው ክፍል አብረው ከሆኑ በኋላ ከዛ ግን ቤቲ ያን መረጃ የምታስፈራራው በአንዴ ነበር የተቀየረባት። እንደማይፈልጋት ከህይወቱ እንድትወጣ ኢቨን የነበረችበትን እንዴት ትረሻለሽ የነበረሽበትን
ምን ነው ፊት ሰጥሽ ጊዜ ምናምን አላለ መጥፎ ቃል ልቧን የሚሰብሩ ነገሮች ከሱ ርቃ እንድትሄድ የሚያደርጉ ነገሮች ሲናገራት እስከ መጨረሻው ነው የታገሰችው ታውቃላችሁ እስከ መጨረሻው በቃ ምርር ብሏት አስጠልቷት ትተዋል ሄደችም በቃ ዋጋ ነው የከፈለችውና እሱ ምክንያታዊ ነው ግን እንደዛ ማድረጉ ልክ ነው ብዬ አይደለም ይቺ ልጅ ጥሩ ስለሆነችና ለፍቅር ዋጋ ስለሰጠች ነው እንጂ ሌላ ሰው ቢሆን ትቶት ነው የሚሄደው በቃ እንደዚህ ልባችሁን የሚሰብር የሚያቆስል ነገር ተናግረዋችሁ ማለት ነውና እንግዲህ በመታገሷ ምክንያት የቤት ሰራተኛዋ ስሟ በነገራችን ላይ አልያዘልኝ ስለሚል ነው እሷ የቤቲን ልብስ ታጥባዋለች ማለት ነው ልብሷ ኪሷ ላይ ደግሞ ፍላሹ ነበረ ይሄን መረጃ የያዘ ማለት ነው የጽናትን የራቁት ፎቶ የያዘ ፍላሽ ኪሷ ውስጥ ነበረ ሰራተኛዋም ደግሞ የቤት አጋዣቸው ማለት ነው ልብሷን ታጥበውና ጭራሹን ራሱ አጥበው የት እንደሄደ አይታወቅም ጠፍቷል እቃው ጠፍቷል ማለት ለኪራ ሰጥታው ይሆን እኔ ዝም ብዬ ሳስበው ለኪራ ሰጥታው ይሆናል እሷ ግን ጭራሽ ኢቭን ፍላሽ ምን እንደው እንኳን ራሱ አታውቅም ያ ፍላሽ ጠፍቷል እንግዲህ ቤቲ ደግሞ ይሄን ነገር አታውቅም ምንድነው ያደረገው ለቤቲ ቀለበት እንደሚያደርግላት ነግሯት ሰርፕራይዝ እንደሚያረጋት ነግሯት ጽናትን ደግሞ እንደማይፈልጋት ነግሯት ያው ፕሮግራም ያዘጋጃሉ ማለት ነው ያው በመጨረሻ እንግዲህ ሰራተኛዋ ሁሉን ነገር ተናገረች ዛቤት ህሊናዋ ወቀሳት ገባችሁ አንዳንዴ ጥሩ ልብ ሲኖራችሁ ደግሞ እንደዚህ እንትን ትላላችሁና ህሊናዋ ወቀሳት ያደረገችው ነገር የሰውን ደስታ ነጥቃ ስታየው ውስጧ ሰላም አጣ ያቺኛዋ ደግሞ ብትቀጥ ገንዘብ እንኳን ከፍላት ብትቀጥራትም በጣም ስለምታንቆሽሻት ያው ቤቲ ለሰው ክብር የላትም እንደምታውቁት ሰራተኛዋ በቃ ህሊናዋ ሲወቅሳት ለኪራ ተናግረዋለች ያለውን ነገር እና እንግዲህ እንደዚህ በመታዩት መልኩ ሰርፕራይዝ ተዘጋጅቶ ለማን ቢሆን ጥሩ ነው ለጽናት ያቺ ቤቲ ደግሞ ያደረገችው ነገር ሁሉ ሚስጥሩ ወጣባት ማለት ነው ከዛ ሁሉ ነገር እኔ በጣም የገረመኝና ያሳዘነኝ ነገር ምን እንደው ታውቃላችሁ ቤቲ በጣም ኪራን ትወዳዋለችና አበደች ታውቃላችሁ በቃ አበደች ያየናት አበደችና ሰው ለምንድነው በፍቅር ምክንያት ራሱን የሚያጠፋው ሰው ለምንድነው የሚያብደው እንላለና እንደዚህ በጣም ከልክ ያለፈ ፍቅር ሲኖርና ሰይጣን ክፉ ሁሉ ያደርገናል አይደለ በተግባራችን ሁሉ ክፉ ያደርገናል ያን ነገር ለማግኘት የማናደርገው ነገር የለም ስናጣው ደግሞ እኛ ራሳችን ማለት ብዙ ነገር ሰዎችን እስከመጉዳት ድረስ እንደርሳለን ያን ነገር እጃችን ለማስገባት የኛ ለማድረግ ካልቻልን ግን መጨረሻ ላይ እናብዳለን ማለት ነው እና የቤቲ እኔ በጣም ገረመኝ ታውቃላችሁ በጣም ተወደዋለች ብቻም ሳይሆን ጊዜዋንም ከሱ ጋር እንትን ብላለች ብዙ ነገሯን ነው ያሳጣት ብዙ እሱ አሁን የማን ጥፋት ነው ታውቃላችሁ የወንዱ ጥፋት ነው የሱ ጥፋት ነው ጽናት ሴትነቷን ክብሯን ልጇን ብዙ ነገሯን ያበላሽባት ልጇ የሞተው በሱ ፍቅረኛ ምክንያት በቤቲ ምክንያት ነው ገብቷቸዋን ግን ቤቲን ደግሞ እሱ ጊዜዋን ብዙ ነገሯን ነው እንትን ያለባት የገደለባት ወይ መጀመሪያውን አልፈልግሽም ብሎ አልተለያትምና ወንዶች ማትፈልጓ ሴት ከሆነች ለምንድን ነው ህይወቷ ውስጥ ሲጀመር የምትገቡት ሲጀመር ማለት ነውና ቤቲ አብዳ ሳያት የምር በጣም ነው ያሳዘነችኝ እኔ በሷ መፍረድ ሁሉ ነው ያቃተኝ ማን ነው ጥፋተኛው ኪሩቤል ነው ከመጀመሪያውም ጀምሮ ማይፈልጋት ከሆነ በሱ ህይወት ውስጥ እሷ ቦታ ከሌላት ከመጀመሪያው ነበር መንገር የነበረበት እና ቤቲ በጣም ተሳዝናለች የእውነት የነሱ ደስታ መመለሱ ቢያስደስተኝም በተለይ የጽናት ስቃይዋ ቢያስደስተኝም ግን በጣም ያሳዝናል የምር ቤቲ ያየናት አበደች ማለት ነው በቃ አሁን እዚህ ጋር ምኑ ነው የሚያስተምረው ማለት ባላቀቃ ተወደዋለች በጣም እሱም እያስመሰለ እንደሚወዷት አብሯት ኑሯልና ይችል ሲያሳብዳት እንግዲህ አስቡ እና ይሄ መልካም ነው አሁን እናንተ በሰው ስቃይ ወይም ደግሞ በሰው ህመም ውስጥ መደሰት ትችላላችሁ እናንተ ጽናትና ኪራውን ደስተኛ መሆን ይችላሉ እሺ ቤት ያበደችው እኮ አሁን ላይ ማለት ነው እነሱ እንደደስተኛ ይሆናሉና እኔ ምንም ድራማው እዚህ ጋር ምንድነው አስተማሪነቱ ብዙ ራሱ ለኔ አልገባኛልና በጣም ያሳዘነች ቤቲ መሆን አለበት ብዬም አላስብም በዚህ መጠን ማለት ነው ለምን እስክታብድ ድረስ ከዛ እሷ ታብዳለች እነሱ ደስተኛ ሆነው ይኖራሉ ግን እኮ ተጠያቂው ኪራ ነው ለዚህ ነገር ሁሉ ማለት ነው እና ቤቲ እንግዲህ አብዳለች በጣም ነው ያሳዘነችኝ የምር ነው መላችሁ ከባድ ነው በጣም ክፉም ሆነ አይደለም እኮ ያደረገችው ነገር ሁሉ ከክፋትም አንግል ሳይሆን ትክክል ናት የምትወደው ሰው ነው ጊዜዋ ነው ለነገሯን የወሰደባት ሰው ነው እንዴት ትተዋዋለች በዛ ላይ አፈቅርሻለሁ ብሎ አብሯት ሆናልና
እንግዲህ መጨረሻው ምን እንደሚሆን አላውቅም፣ ግን ቤቲ አብዳለች። የጽናት ደስታዋ ስለተመለሰላት በጣም ደስ ብሎኛል። በእርግጥ በጣም ስለተሰቃየች ማለት ነው። እና እስኪ እናንተስ ከጽናት ድራማ ምን ተማራችሁ? ሀሳባችሁን ኮሜንት ላይ አስቀምጡልኝ። ወዳችኋለሁ። መልካም ምሽት የኔ ውዶች። ባይ ባይ።